ዮሐዴ ክርስትና ማለት ምን ማለት ነው? ስለ ክርስትና ንገረኝ እስኪ። ኦኬ፣ ይሄ ነው ጥያቄ። ክርስትና ምን ማለት ነው? ክርስትና ማለት እንዴት መጣ? መሰረቱ ምንድን ነው? ኦኬ፣ ክርስትና ማለት ክርስቶስን የሚከተል በክርስቶስ የሚያምን ማለት ነው። መስራቹ ደግሞ ክርስቶስ ራሱ ነው። እሱ ደግሞ ሐዋርያት ሥራ ምዕራፍ 20 ከቁጥር 28 በገዛ ደሙ የመሰረታትን የእግዚአብሔር ቤተክርስቲያን ይላል። ክርስቶስ ራሱ ወይም ደግሞ ማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ጀምሮ ምን ብሎ ይናገራል? የክርስቶስን አምላክነት ጴጥሮስ ሲመሰክርና ኦኬ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ሲመሰክር ይህ የገለጸልህ የምር ስጋና ደም አይደለም አይደል? ስጋዊ ደማዊ ዕውቀት ሳይሆን ይህን የገለጸልህ በሰማያት ያለው አባቴ ነው ካለው በኋላ በእውነት ብፁዕ ነህ ይለዋል። የክርስቶስን የባህሪ አምላክነት ስለመሰከረ ምን ብሎ ክርስቶስ ሲናገረው ትመለከታለህ? ይህ ዕውቀት ከስጋና ከደም የሚመጣ በፍልስፍና የሚመጣ ሳይሆን ከሰማያት የሆነ መገለጥ ነው ብሎ ከተናገረ በኋላ ይህን የመሰከርክ ጴጥሮስ ወይ አንተ ብፁዕ ነህ ይለውና ምን አለ ጌታ? ቤተ ክርስቲያን የት ላይ ነው የምትመሰረተው? በዚህ በክርስቶስ አምላክነት ላይ የባህሪ ጌትነት ላይ ነው የምትመሰረተው። ስለዚህ ምን አለው? እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም አለት ላይ ቤተ ክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም ይላል ጌታ። በዚች አለት ላይ ሲል በዚች ምስክርነት ላይ በዚች የእምነት ምስክርነት ላይ ቤተ ክርስቲያንን ምን እላለሁ አለ? እመሰርታለሁ። በዚህ አለት ላይ ስለተመሰረተች እቺ ቤተ ክርስቲያን ደግሞ ማን አይችላትም አለ? የገሃነም ደጆች ምንፍቅና ምንም የሐሰት ትምህርት ቢመጣ እችን ቤተ ክርስቲያን ሊቋቋማት የሚችል አለ? የለም አለ። ሊያጠፋት የሚችል ኃይል ከቶ የለም አለ። እንዲህ ነው ክርስትና ማለት ነው። እሺ፣ በጣም አመሰግናለሁ። ሁለተኛ ጥያቄ ልጠይቅ። ማለት አሁን ሃይማኖት እንዴት ሊከፈል ቻለ? ማለት አሁን ክርስትና አንተ እንደምትለኝ ትክክል ነው አይደል? በእናንተ መንገድ እንዴት አሁን ክርስቶስ ለፍቅር ነው አሁን እንዳልከኝ ከሆነ ለምሳሌ እንዴት አሁን እስልምና ሊመጣ ቻለ? እስቲ አስረዳኝ። ኦኬ፣ በጣም ጥሩ ጥያቄ ነው። እስልምና ወይም ደግሞ ሌሎች የሐሰት ትምህርቶች እንዴት ሊመጡ ይችላሉ? ጌታ ራሱ ስለተናገረ። ምክንያቱ ጠላት አለ ወይም ደግሞ የእግዚአብሔርን ክብር እንዲወርሱ የሰው ልጆች የማይፈልግ ጥንተ ጠላት ዲያብሎስ አለ። የሰው ልጆችን ከእግዚአብሔር ጋር እንዳይኖሩ በጎ ምግባር እንዳያደርጉ ወደ ገሃነም ወደ ዘላለም ስቃይ ከእርሱ ጋር እንዲገቡ የሚፈልጋቸዋል። ልክ ማቴዎስ ወንጌል ምዕራፍ 25 ለሰይጣንና ለመላእክቱ የተዘጋጀ የዘላለም እሳት አለ እና እዛ ውስጥ እንዲገቡ የሚፈልጋቸው የእሱ አገልጋይ እንዲሆኑ የሚፈልጋቸው ሰዎች አሉ። እሱ እነሱን በማሳት ከእውነተኛው ከክርስቶስ እንዲርቁ ከእውነተኛው ከህይወት ከሆነ ከክርስቶስ እንዲርቁ አድርጎ የተቆራረጥክ ነው ይሆናል። ድምፁ እኔ ጋር ብቻ ነው ወይስ እናንተ ጋር ብቻ? አይሰማኝ አይደለም? አይ ተቆራርጧል። እሱ ጋር ነው። አደጋ ነው። አደጋ ነው። ዮሐዳ እየተሰማህ አይደል? የኔ ድምጽ ይሰማል? አዎ። ማለት አሁን ላነሳው ሐሳብ የዋዲ እስኪመለስ አብረን እንቀጥላለን። ሰዎች ለምሳሌ የተለያዩ አማልክቶችን ያመልካሉ ወይ ደግሞ የተለያየ ሃይማኖት በዚህ ዓለም ላይ የተለያየ ሃይማኖት አለና ሰው በቀላሉ የሆነን እውነተኛውን አምላክ መካድ የሚችለው በሃይማኖት ነው ወይስ ያለ ሃይማኖት ነው? የዋዲ መጣክ ቀጥል ቀጥል ብሬ እቀጥላለሁ። ቀጥል። አንድ ኔትወርክ ነው መሰለኝ። ምንድን ነው የጠየቀኝ? ብሬ እስቲ አሁንም ጥያቄ ድገምልኝ። አንድ አምላክ እግዚአብሔር አለ ወይም ደግሞ ክርስቶስ ኢየሱስ የመሰረታት ቤተክርስቲያን አለች። ሰዎችን በቀላሉ ከዚህ ከክርስትናው ድንኳን ወይም ከኦርቶዶክሳዊነት ከእውነተኛው አምላክ ሊለዩ የሚችሉበት መካኒዝም
በሃይማኖት ጥላ ነው ወይስ ያለ ሃይማኖት? በሃይማኖት ጥላ ነው። ለምሳሌ አሁን ዝም ብዬ መጥቼ ፈጣሪን ካደው ብልህ ይከብዳል። ዝም ብለህ ፈጣሪን አትክደው። በሃይማኖት ሽፋን ግን እውነተኛውን ፈጣሪ ሊያስክደው ይችላል። አንዱ ሚንስ ሰይጣን ሰዎችን ከእውነተኛው አምላክ የሚለይበት መካኒዝም ራሱ በመጣው በሃይማኖት እሳቤ ወይ ደግሞ ሃይማኖት በማስመሰል ከእውነተኛው ሃይማኖት ወይ ደግሞ ከእውነተኛው አምላክ ይነጥላቸዋል ማለት ነው። ለዚያ ነው ብዙ ሃይማኖት አንዱ እንዲፈበረክ ወይ ደግሞ በየቦታው በሃይማኖት ምክንያት ሰዎች ከእውነተኛው አምላክ እንዲለዩ ዲያብሎስ ወይም ሰይጣን የሚሰራው። ከዮሐዴ ጋር ቀጥላት ጣልቃ ገባው ፊውቸሪንግ ገባው ዮሐዴ ዮሐድ አለ ዮሐድ እኔ ያለው ግን የለም መሰለኝ ብሬ እኔ ያለው አንተ አለው ኦኬ እሺ ዮሐድ አይማን እየተሰገረው ይሆናል መስለኛል። ከዛ አንፃር እሱ አለ አንዱ እሱ ነው። ሲምፕሊ ሰዎችን ከእውነተኛው ሃይማኖት ሊያወጣበት የሚችለው መንገድ ራሱ ያው የሃይማኖት ጥላ ስለሆነ ሰዎችን በቀላሉ ሰይጣን ያወጣቸዋል። ሌላው ትንቢት አለ። ለምሳሌ እኮ ብዙዎች ሐሰተኞች እንደሚመጡ ብዙዎች ሐሰተኞች ደግሞ የሚመጡበት ምክንያት ከእውነተኛው ክርስቶስ ሰዎችን ለመለየት መሆኑን ተደጋጋሚ ጊዜ ክርስቶስ ኢየሱስን በትንቢትም ነግሮናል። ብዙ ሐሰተኛ ነቢያት ኢቭን በስሙም ጭምር በሌላ ብቻ ሳይሆን በስሙም ጭምር እንደሚመጡ በስሙ መጥተው ሰዎችን እንደሚያስቱ ይህንም ጭምር ጌታ አስቀድሞ ነግሮናል። ስለዚህ እነዚህ ሃይማኖቶች የመጡበት ምክንያት የተለያየ ምክንያቶች የተለያየ ባክግራውንዶች ቢኖራቸውም ፍጻሜያቸው ግን አንድ ነው። ፍጻሜያቸው አንድ ነው። አንሻቸውም አንድ ነው። ያ ማለት ነው ከእግዚአብሔር ከእውነተኛው አምላክ መለየትና መጨረሻም ላይ ደግሞ ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ገሃነመ እሳት እንዲገቡ የዲያብሎስ ዓላማ ስለሆነ ወደዚያ እንዲገቡ የማድረግ ነው። የሚነሱበት ባክግራውንድ የተለያየ ሊሆን ይችላል። መጨረሻው ግን ያ ነው። ዓላማውም ከሕያው እግዚአብሔር ከእውነተኛው አምላክ መነጠል ወይም ደግሞ መለየት ነው ማለት ነው። ሀሳቤ ግልጽ ነው? በጣም ጥሩ ገብቶኛል ሀሳብ። የመጨረሻ ሶስተኛ ጥያቄ ልጠይቅህ። እሺ እኔ ሙስሊም ነኝና አሁን ብዙ ሰዓት ያለውኝ አሁን ሙስሊም ዲቤት የሚያደርጉ ሰዎች እስልምና ውስጥ ስለ ክርስቶስ እንደተጻፈ ኢሳ ነው ብለው እንደዛ ብለው ያስተምሩናል እኛን ማለት ነው። ልክ እንደዚሁ እናንተ መጽሐፍ ቅዱስ ውስጥ ስለ እስልምና የተጻፈ ነገር አለ። አሁን እኛ ስህተት ነው ብለን እንድንወስድ የሚያደርገን ከቁርአን የሚነግሩን ነገር አለ። ይሄ እዚህ ፓርት ላይ ኢየሱስ ነብይ ነው ብሎ እንማራለን። ልክ እንደዚሁ እስልምናን የሚያስዋሽ ነገር መጽሐፍ ቅዱስ ላይ አለ በማስረጃ ማለት ነው። ለምሳሌ መጽሐፍ ቅዱስ ውስጥ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ሐሰተኛ ነው ይላል። ስለዚህ በክርስትና ውስጥ ክርስትና የቆመበት የአምላክ በስጋ መገለጥ ነው። የአምላክ በስጋ መገለጥ ነው። ለምሳሌ ሮሜ ምዕራፍ 9 ቁጥር 5 ላይ አባቶችም ከእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ። ከዚያ ከእነርሱም ክርስቶስ በምን መጣ? ይሰማል? ክርስቶስ በስጋ መጣ። ክርስቶስ በስጋ መጣ። ከዚያ እንደዚህ ይላል ከእነርሱም ክርስቶስ በስጋ መጣ ካለ በኋላ እርሱ ማለት ከሁሉ በላይ ሆኖ ለዘለዓለም የተባረከ አምላክ ነው ይላል። ስለዚህ ያ በስጋ የመጣው ክርስቶስ የተገለጠው ባይዘው በስጋ የመጣው ሲባል ቀድሞ የነበረው ነው። ምን ማለት ነው? ቃል ስጋ ሆነ እንዳልን ቀድሞ የነበረው አሁን በስጋ ተገለጠ፣ በስጋ መጣ። ከዚያሳ እርሱ ደግሞ ይሄ በስጋ የተገለጠው ክርስቶስ ለዘለዓለም የተባረከ አምላክ ነው ይላል። ለዘላለም የተባረከ አምላክ ነው። ስለዚህ ክርስትና በስጋ የመጣውን ክርስቶስ ኢየሱስን በመቀበል ላይ የሚቆም ትምህርት ነው። ቀድሞ የነበረ አለ። በትንቢት ሲነገር የነበረው ትንቢቱ ተግባራዊ የሆነበት ነው ማለት ነው። ለምሳሌ ልጠይቅና ከቁርአንና ከመጽሐፍ ቅዱስ የቱ ይቀድማል? መጽሐፍ ቅዱስ ቀድሞ ነው የመጣው። ስለዚህ አሁን መጽሐፍ ቅዱስ ቀድሞ ስለመጣ እስልምናን አያውቀውም መጽሐፍ ቅዱስ። ቁርአን ግን እስልምናን ያውቀዋል። ምክንያቱም ቁርአን ግን ክርስትናን ያውቀዋል። ለምን ከተባለ ቁርአን የመጣው ከክርስትና በኋላ ነው። ለምሳሌ የሉቃስ ወንጌል ምዕራፍ 1 እና ሱረቱ ማርያም 19 ተመሳሳይ ነው ወይ ደግሞ ደሪቬቲቭ ነው። የቁርአኑ ሱረቱ 19 የሉቃስ ወንጌል ምዕራፍ 1 ደሪቬቲቭ ነው። ምናልባት ለምሳሌ
ማርያም የሚለውን መርየም ይላል፣ ዮሐንስ የሚለውን የህያ ይለዋል፣ ዘካርያስ የሚለውን ዘከርያ ይለዋል። ግን ደሪቬቲቭ ነው። ለምሳሌ ዮሐንስ መልአኩ ገብርኤል ለካህኑ ዘካርያስ ያለው ህፃኑ ይሄ ልጅ እስኪወለድ ድረስ ዲዳ ትሆናለህ ብሎታል። ቁርአኑ ላይ ግን ለ3 ቀን ዲዳ እንደሚሆን ይናገራል። ቁርአኑ ኋላ ላይ የመጣው ስለዚህ ስለ ክርስትናው መናገር ይችላል። ምክንያቱም ከሱ ቀድሞ ያለ ክርስትና ስላለ ከሱ ቀድሞ ያለውን ማውራት ይችላል። ክርስትና ግን ከቁርአን በፊት ስለነበረ ወይም ከእስልምና በፊት ስለነበረ ስለ እስልምና ምንም አይነት ክሬዲት ሰጥቶ አይናገርም፣ አያወራም። ነገር ግን ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ብሎ ነግሮናል። ስለዚህ ለምሳሌ የትኛውም ሃይማኖት ክርስቶስ በስጋ መጥቷል ሲባል አይ በስጋ አልመጣም የሚል ካለ እሱ ከማን አይደለም? ከእግዚአብሔር አይደለም። በነገራችን ላይ ለምሳሌ በቁርአን ውስጥ አልመሲህ የተባለ ከኢየሱስ ውጪ ወይም ከኢሳ ውጪ ያለ ጉዞ የለም። አልመሲህ ኢሳ ብቻ ነው አልመሲህ የተባለው። መሲህ ማለት ነው መልክተኛ መሲህ ማለት ወይ አድራሽ መሰለኝ። በዕብራይስጡ ነው መሲህ፣ በግሪኩ ክርስቶስ ነው፣ በግዕዙ መሲህ ኢኩቫለንት ትርጉም ነው ከክርስቶስ ጋር ማለት ነው። መሲህ ማለት ክርስቶስ ማለት ነው፣ የተቀባ ማለት ነው። ሌሎች ነቢያቱን መሲህ ብሎ አይላቸው ወይ ደግሞ ያላ መንፈስን ብሎ አይላቸው ማለት ቁርአኑ ራሱ ባይዞ በልዩነት ይጠራዋል። ኢሳን ከሌሎች ነቢያት የአላህ ሩህ ነው ይለዋል፣ ሩህ ነው ወይም ደግሞ መንፈስ ነው ይለዋል። እንዲሁም ደግሞ መሲህ ኢሳ አልመሲህ ብሎ ይለዋል። ስለዚህ መሲህ ሲል ክርስቶስ እያለ ነው። በነገራችን ላይ ክርስቶስ እያለ ነው። ክርስቶስ ማለት የተቀባ ነው። ለምን የሚለውን ነገር የምጠይቅበትም ጭምር ነው። ዞሮ ግን ለምንድን ነው እስልምና ስለ ክርስትና ሲናገር ባይዞ ስለ መጽሐፉም ይናገራል እኮ አይደል? ከእናንተ ቀድሞ መጽሐፉ የወረደላቸው እነሱን ጠይቁ ብሎ ወደ ኋላም ተመልሰው ክርስቲያኖችን እንዲጠይቁ ይናገራል አይደል? ስለዚህ ክርስትና ቀድሞ የነበረ ነው። እስልምና ቆይቶ ከ600 ክፍለ ዘመን በኋላ የመጣ ስለሆነ ስለ ክርስትና መናገር ይችላል። ምክንያቱም ኦልሬዲ ኤግዚስት ያደረገ ነው። ክርስትና ስለ እስልምና አይናገርም። እስልምናን ስለማያውቀው ክርስትና። ሐሳቤ ግልጽ ነው? ግልጽ ነው። እንደዚያ ነው። እሺ፣ አመሰግናለሁ። ምናልባት ይሰማል የተወሰነ ሐሳብ ለመጨመር መጣል ይሰማል። ኦኬ፣ በጣም ይቅርታ ኔትወርኩ ትንሽ ተቋርጦብኝ ለምን እንደሆነ አላውቅምና ለዛ ነው። ቃለ ሕይወት ያሰማልን ብሬ፣ አሪፍ አድርገህ አብራርተዋል። እስልምና እንግዲህ ቅድም እንዳለው ብሬ ቀድሞ የነበረውን ክርስትና ማወቅ ይችላል። ኦፍኮርስ ስለሚያውቀውም ቀድሞ በክርስትናና ለአይሁዶች እንግዲህ የሚባለው በብሉይ ኪዳን ተውራትን የተሰጣቸውና እንጅልን የተሰጣቸው እነሱ ትክክለኛ እንደሆኑ ይመሰክራል ቁርአኑ ማለት ነው። ግን መጽሐፍ ቅዱስ ስለ እስልምና አስቀድሞ የተናገራቸው ነገሮች አሉ ወይ ከተባለ ምንድነው ልንል ምንችለው እንደ ክርስቲያን ማለት ነው። ወደ በኋላ ላይ በጣም ብዙ የሐሰት ትምህርቶች እንደሚነሱና ከነዛ ትምህርቶች ደግሞ ልንጠነቀቅ እንደሚገባ መጽሐፍ ቅዱስ አስቀድሞ አስጠንቅቆናል። ለምሳሌ በአንደኛ ዮሐንስ መልእክቱ ቅዱስ ዮሐንስ ምዕራፍ 4 ከቁጥር 1 ሲናገር ምን ይላል? ወዳጆች ሆይ ይላል መንፈስን ሁሉ አትመኑ ይላል። የሆነ መንፈስ ቅዱስ ወይም ደግሞ የሆነ መንፈስ ገልጾልኛል ብሎ የሚነሳ ማንኛውም አካል ሁሉ ዝም ብላችሁ አትመኑት ይልና ነገር ግን መናፍስት ሁሉ ከእግዚአብሔር ሆነው እንደሆነ ምን አለ? መርምሩ ይላል። መንፈስ ራሱ ከእግዚአብሔር ሆኖ እንደሆነ ግን መርምሩ አለ። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና በጣም ብዙ ሐሰተኞች ነቢያቶች ምን መጥተዋል፣ ይመጣሉ። ስለዚህ መንፈስ ሁሉ ዝም ብላችሁ እንዳትቀበሉ መርምሩ እና ተቀበሉ ይልና ቁጥር 2 እንዲህ ይላል። መንፈስን እንዴት ልትመረምረው እንደሚገባ ሲናገር የእግዚአብሔርን መንፈስ በዚህ ታውቃላችሁና ይላል። እንዴት? ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው ይላል። ስለዚህ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከምንድን ነው? ከእግዚአብሔር ነው። እስልምና በኋላ ላይ መጥቶ ግን ይህንን መሰረት ክዶታል ማለት ነው። ኦኬ፣ በስጋ የመጣ አምላክ እንደሆነ ይኸው አባቶቻችሁ ቅድም ሮሜ ምዕራፍ 9 ከቁጥር 5 አባቶች ሁሉ ለእነርሱ ናቸውና ከእነርሱ ግን ክርስቶስ በስጋ መጣ፣ እርሱ ከሁሉም በላይ ተለይቶ የተባረከ አምላክ ነው። አሜን ነው የሚለው። እሱ በስጋ ከእስራኤላውያን የመጣ ግን ለዘላለም የተባረከ ምንድን ነው? አምላክ ነው የሚለው የታመነ እውነት ነው።
ሌላው መሰረት የቀደሙት ነቢያት እንግዲህ በአይሁዶችም በክርስቲያኖች እንግዲህ ነቢያት ተስፋ ያደረጉለት በሐዋርያት የተሰበከው እውነት ደግሞ ፈጽሞ የካደ ስለሆነ ማለት ነው። እንግዲህ ነቢያት ሁሉ ተስፋ ሲያደርጉት የነበረው የመሲሁ መምጣትና ከሞታቸው ነፃ እንዲያወጣቸው ተስፋ መጠባበቅ ነበር አይደል? ነቢየ እግዚአብሔር ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 እንደሚናገረው ክርስቶስ የእግዚአብሔር ክንድ የሆነው እርሱ ተገልጦ ሕማማችንን ደዌያችንን በሕመሙ እንደሚያስወግድ ኦኬ። ምዕራፍ 64 ደግሞ ምን ነው ሰማያትን ቀደ እንደው በመጣ ብታድነንስ እያሉ ተስፋ ሲያደርጉ እንደነበረው መዝሙረኛው ቅዱስ ዳዊትም በመዝሙር 22 ዝባር 23 ማለት ነው የክርስቶስን መምጣት መሰቀል እና መገረፍ መሞት መነሳት ሲናገሩ ትመለከታል። ነቢያት በምልአት ማለት ነው ተስፋ ሲያደርጉት የነበረው እውነት በክርስቶስ ነው የሚፈጸመው። ይህንን ግን እስልምና ፈጽሞ ሲክደው እንመለከታለን። ጌታችን በዮሐንስ ወንጌል ምዕራፍ 3 ከቁጥር 14 ጀምሮ ምን ብሎ ይናገራል? ሙሴም በምድረ በዳ እባብን እንደሰቀለ እንዲሁም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ኦኬ፣ ሰው ሁሉ እንዲድን ምን ያስፈልገዋል? የክርስቶስ መሰቀል የግድ ነው አለ። አስቀድሞ ሙሴ ዓላማ ሰቅሎ እባብ ከመርዛቸው ወይም ደግሞ ከደዌያቸው የዓላማ እባብ ሰቅሎ እንዲፈወስ ያደረጋቸው ያለምንም ምክንያት አይደለም። ሊመጣ ያለው ተሰቅሎ ዓለምን ለሚያድነው ለክርስቶስ ምሳሌው ነበር አለ። ስለዚህ በእርሱ የሚያምን ሁሉ ደግሞ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለሙን እንዲሁ የወደደው ተሰቅሎ ሞቶ ፍጥረታትን ሁሉ የሚያድነው ጌታ ተስፋቸው ሁሉ ክዶ ተነስቷል ማለት ነው እስልምና። ኦኬ፣ የነቢያት ሁሉ ተስፋ የፍጥረታት ሁሉ ተስፋ የሆነው የጌታችን የኢየሱስ ክርስቶስ መሞት መነሳት ይህንን ሁሉ የካደ ስለሆነ የፍጥረታት ተስፋ ሁሉ የሚያጠፋ ነው። ለዛ ነው ሐዋርያ ቅዱስ ጳውሎስ ምን ይላል በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ከቁጥር 14 ላይ እንግዲያስ ክርስቶስ ከሙታን ካልተነሳ ይላል። ክርስቶስ ከሙታን ካልተነሳ ስብከታችሁን ሁሉ ከንቱ ነው። የክርስቶስ መሞት ሞቶ ደግሞ ሞትን ድል አድርጎ ካልተነሳ የፍጥረታት ሁሉ ተስፋቸው ከንቱ ነው። የክርስትና ስብከቱን ከንቱ ይሆናል ማለት የፍጥረታት ሁሉ ተስፋቸው ራሱ ሞቶ ፈርሶ በስብሶ መቅረት ይሆናል ማለት። የትኛውም ቤተ እምነት ብትመለከት ነቢያቶቻቸው ወይም ደግሞ ነቢያት ተብለው የተላኩት ሁሉ ከመቃብር በታች ሁሉ ቀርቷል። ክርስቶስ ግን አስቀድሞ እሞታለሁ ሞትንም ድል አድርጌ እነሳለሁ ብለው ተናግሮ ያንን ፈጽሞ አሳይቷል ለፍጥረታት ሁሉ አይደል? ሐዋርያትም ለዚህ እውነት ምን ብለዋል? ስጋቸውን አሳልፈው ሰጥተዋል፣ ለሞት ተላልፈው ተሰጥተዋል፣ ላዩት እውነት ማለት ነው። ሁሉም እንግዲህ ከአሳ አጥማጅ ካልተማረ ቤተሰብ ነበር የተጠሩት ሐዋርያቶቹ። ክርስቶስ ግን በሐዋርያት ሥራ ምዕራፍ 1 ከቁጥር 3 ጀምሮ እንደምንመለከተው ክርስቶስ ሞቱን ትንሣኤውን በብዙ ማስረጃዎች ለፍጥረታት ሁሉ አሳየ እና ይህንን በአይናቸው ምስክሮች የነበሩት ሐዋርያት ደግሞ ሁሉም ስትመለከቷቸው ለዚህ እውነት ምን ብለው ራሳቸውን ሲሰጡ ትመለከታል። ባይዘወይ ላልጨበጥከው ላላየኸው እውነት እንዲህ ተላልፈ ልትሰጣችል። እነሱ ግን ላዩት፣ ለጨበጡት፣ ለዳሰሱት እውነት ራሳቸውን አሳልፈው ሁሉም ሐዋርያት አንገታቸው ተቀልቶ ቁልቁል ተሰቅለው በእሳት ተቃጥለው ሲሞቱ ትመለከታላችሁ። ይህ ሁሉ ለምንድን ነው? ክርስቶስ ኢየሱስ የተናገረው አስቀድሞ የተናገረው ፈጽሞ ደግሞ በተግባር ስላሳያቸው እና ከዚህ እውነት ሊሸሹ ስላልፈለጉ ክርስትና ነቢያት የሰበኩት ሐዋርያት ደግሞ የመሰከሩት እውነት ስለሆነ እስልምና ደግሞ በኋላ መጥቶ ይህን ሁሉ የካደ ስለሆነ ከዛ አንጻር እንመለከተዋለን። በጣም አመሰግናለሁ። አሁን የመጨረሻ አንድ ልበላችሁ። አሁን ስለ ክርስትና በደንብ የሚያሳውቀኝን መጽሐፍ ምን አይነት ገዝቼ ነው ማንበብ ያለብኝ? በደንብ በቃ ላውቀው የምችለው ማለት ነው። ይሰማል? ኦኬ አዎ ይሰማል። መጽሐፍ ለማወቅ ከፈለክ አይ ቲንክ መጀመሪያ እኔ ሪኮመንድ የማደርገው መሰረታዊ የክርስትና ትምህርት ለማወቅ የነገረ ሃይማኖት መግቢያ የሚሉ መጽሐፍቶች አሉ። የነገረ ሃይማኖት ከሀልወተ እግዚአብሔር ጀምሮ ስለ ክርስትና በደንብ የሚያስረዱ አሉ። አምደ ሃይማኖት የሚልም በአፕሊኬሽንም አይ ቲንክ አለ። በአፕሊኬሽንም በመጽሐፍም አለ።
ሞር አፕሊኬሽኑ አሁን አፕዴት የሆነ ስለሆነ ምን አልክ ልደትሻ? ሚዩት ነህ አለ እንትን ልደታ አዲስ አበባ ነው ያለኸው እንዴ ሁሴን? አዲስ አበባ ነው ያለኸው? አዲስ አበባ አይደለም። ኦኬ የት ነው ያለው? ኧረ ራቅ ክፍለ ሀገር ነኝ እንግዲህ። ኦኬ ኢትዮጵያ ውስጥ ነህ። በቃ ለምን ፎሎ አናረግህም? ከዛ ደግሞ መጻሕፍቶቹን እኔ ራሱ ልደትሻም መምህር ብሬም ካስፈለገ እንዲህ መላክም ካስፈለገ መላክ ይቻላል። ፕላስ ደግሞ አፕሊኬሽኖችም አሉ፣ ፒዲኤፎችም አሉ። ሼር ማድረግ ስለሚቻል እኔ ፎሎ አድርጌ ያለው እዚህ ያለ ነው። ሁላችንም ፎሎ አድርገንና የምትፈልገው ነገር ሁሉ ሳፖርት ለማድረግ እግዚአብሔር በረዳን መልኩ እንሞክራለን። ወንድማችን ጻፍልን፣ እናወራለን። ምናልባት እኔ አንዲት ነገር ብቻ ልበል ዮሐዴ። ይቻላል። አሁን ባወራነው ጉዳይ ላይ በነገራችን ላይ ክርስትና ያልነበረ ነገር ማለት ከዜሮ ምንም ያልነበረ ነገር እንደ አዲስ አልተጀመረም። በዚህ በነገረ መለኮት ቋንቋ the New Testament revealed in the Old Testament, the Old Testament revealed in the New Testament ወይም ሐዲስ ኪዳን በብሉይ ኪዳን ማህፀን ነበረ፣ ብሉይ ኪዳን ደግሞ በሐዲስ ኪዳን ተገለጠ። ስለዚህ አሁን ብሉይ ኪዳን ላይ ሲነገሩ የነበሩ ትንቢቶች ነበሩ። ለምሳሌ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አምላክ፣ የሰላም አለቃ ተብሎ ይጠራል እየተባለ የተነገረው። ለምሳሌ እንደዚሁ ኢሳይያስ 7:14 ላይ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙ አማኑኤል ይባላል ተብሎ የተነገረው ኢሳይያስ 7:14 ከብዙ ዓመታት በፊት። ከዚያ በሐዲስ ኪዳን ኢየሱስ ሲገለጥ የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ በነቢይ እንደተባለ ስሙ አማኑኤል ተብሎ አማኑኤል ተባለ፣ ትርጓሜው እግዚአብሔር ከኛ ጋር ሆነ ማለት ነው ተብሎ ተነገረ። ስለዚህ በብሉይ ኪዳን ሲነገር የነበረው ትንቢት ፍጻሜውን ነው ያገኘው። አሁን ክርስቶስ ኢየሱስ ሲመጣ እንደ አዲስ ሳይሆን የነበረው ወይ ደግሞ ትንቢቱ ሲነገር የነበረው ሲነገር ስንማር ቅድም ዮሐዴም እንዳለ ለምሳሌ የነሐስ እባብ ሲሰቀል፣ የፋሲካው በግ ሲታረድ፣ እነዚህ ሁሉ ጥላዎች ነበሩ። አካሉ ኢየሱስ ክርስቶስ እስኪመጣ ጥላ ሆነው ሲያገለግሉ የነበሩት ክርስቶስ ኢየሱስ ሲገለጥ ግን አካል ሆኖ አዲሲቱን ቤተክርስቲያን መሰረተልን። በክርስቶስ ኢየሱስ የምትጠራውን ቤተክርስቲያን መሰረተልን እንጂ እንደ አዲስ ምንም ከሌለበት ኢየሱስ አዲስ ነገር አልመሰረተልን። ክርስትናው መጀመሪያ ነበረ፣ ዘሩ ነበረ። በአይሁዳውያን የእግዚአብሔር ልጆች ሆነው ይሄ የእግዚአብሔር ወገን ሆነው ነበሩ። ነገር ግን ኢየሱስ ክርስቶስ ያ ሲነገር የነበረው ትንቢት እንዲፈጸም በስጋ ሲገለጥ በስጋ መጣ ያልነው ያንን ፍጻሜው እንዲያገኝ ሲነገር ሲተነበይ የነበረው እንዲጠቀለል አደረገው እንጂ እንደ አዲስም ድንገት ኢየሱስ ክርስቶስ ራሱ ተገልጦ እንደ አዲስ አሁን ምናምን ብሎ አዲስ ሃይማኖት ያመጣልን ሳይሆን ከዚያም ጀምሮ የነበረው ሲነገር የመጣው ትንቢት አካሉ ገዝፎ ወይ ደግሞ ጥላው አካል የያዘበት ወይ ደግሞ አካል ሆኖ የተገለጠበት ትምህርት ነው ወይ ደግሞ ሃይማኖት ነው ክርስትና ማለት ነው። ሐሳቤ ምናልባት ካገኘኝ ሰው ሊጨምርልህ ብዬ ነው። እናመሰግናለን። እሺ ቃል የተሰማልን ጻፍልኝ። አንድ መጽሐፍ አለ ስለ ስላሴ የሚያስተምር በጣም እሱን ካነበባ በጣም ስለ እግዚአብሔር አንድነቱ ሶስት ነው። የተበታተነ ሐሳብ እንዳይሆን እንደኔ አምደ ሃይማኖትን ለጊዜው አምደ ሃይማኖትን ብቻ ቢያነብ ምን ይመስላችኋል? ዮሐዴ በአንዴ ብዙ ነገር እንትን እንዳንል ከመሰረቱ መጀመር ስላለበት አሁን እነ መለኮት ጽድቅ ምናምን ትንሽ ሊከብደው ስለሚችል ያ አምደ ሃይማኖት ምናምን እነሱ ታገኘዋለህ። አምደ ሃይማኖት ነው። አምደ ሃይማኖት ሁሱ ፎሎ አድርገን እና እዚህ ያለ ነው በውስጥ በቴሌግራም ምናምን እንቀበልህና በውስጥ የሚያስፈልጉን ምናምን ያለ አምደ ሃይማኖት ልደት ልደትን አፑ ደግሞ አሪፍ አድርገውታል። አሁን ቪዲዮ ምናምን አሉ ትምህርቶች ምናምን በቪዲዮ ምናምን ስላለው እሱ ደግሞ አሪፍ ነው። እልክልሃለሁ፣ ፎሎ አድርገኝ። እሺ ሁሱ በቃ ፎሎ አድርገው እሱንና መሰረታዊ ትምህርቶችን ከመነሻው እስከ መዳረሻው ድረስ ያሳይሃል። ለጊዜው እሱን ላይ ፎከስ ብታደርግ በጣም አሪፍ። እሺ እግዚአብሔር ይርዳ። እግዚአብሔር ፈቃዱ ከሆነ እንግዲህ ይሆናል። እሺ ወንድማችን እናመሰግናለን። መተህ
በጣም በትህትና በፍቅር ስላወራህን እግዚአብሔር ያክብርልን። ለፈለግም ለአኬም መልእክቶቹን እናደርሳለን። እሺ ልደት። እሺ መልካም ምሽት ይሁንልሽ። እሺ ለሁላችን ጻፍልኝ በውስጥ እሺ። አሁን እንደወጣ ሀይ በለኝ፣ ፎሎ አድርጋለሁ። ዮሐድንም ጻፍለት፣ ለእኔም ጻፍልኝ። እዚህ ጋር ለመምህር ብርሃኑም ጻፍለት። ጨርሰሃል? ጨርሷል ይሆናል።